والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب. طيب زوجات الرسول صلى الله عليه وسلم ورضي الله عنهن لا ينوالن ورسول عليه الصلاة والسلام كأسر ወይም ወደ 13 እንዳገቡና ለምን ይሄን ያህል ሁሉ ቁጥር አገቡ ለሚለው ሁሉ ወህከሞች አስባብ አግራዶችን አሳልፈናል። ከዛ መካከል እንግዲህ ዘይነብ ቢንቱ ጀህሽ ምትባል ባለቤት አለቻቸው። የሷ ጋብቻ ከሌሎቹ ለየት ያለ ሁኔታ ስላለው እሱም ዛሬ እናያለን። እንግዲህ የረሱል አለይሂ ሰላቱ ወሰለም ሚስቶች የበዙበት ምክንያት ለምንድን ነው የሚለውን ትናንት ተነጋግረናል። لمن كان له قلب والقى السمع በቂ የሆኑ ምክንያቶች አቅርበዋል። አላህ Subhanahu Wa Ta'ala ቀልቡን ያጠመመበትና መስሚያውን ጥጥ ያረገበት ሰው አይሰማም። ስለዚህ تعدد الزوجات በእስልምና ብዙ ሰዎች ቢኮርጁትና ቢኮነኑትም ሐቅ አላህ አሳይቷቸው ቢሆን መፍትሄው እሱ ብቻ ነው። እንግዲህ አሁን ሰውየውም ቀስ ያረጋሉ ላሉ መሻክሎች በዓለማችን ላይ በጾታ መካከል ላሉ መሻክሎች ትልቅ መፍትሄ አንድ ወንድ ሁለት ሶስት ማግባት ነው። ይሄን ግን እንደ ነውር አርገው ባሰ መከራ ላይ ይገባሉ ሰዎች። እሱን ዛሬ እናያለን ኢንሻአላህ። يقول المؤلف رحمه الله وهناك نكاح واحد كرسول عليه الصلاة والسلام ጋብቻዎች መካከል ወይዛ ውስጥ ይላል አንድ ጋብቻ አለ ይላል كان لنقض تقليد جاهلي متأصل አንደኛው ከረሱል عليه الصلاة والسلام ጋብቻዎች መካከል አንደኛው በጃሂልያ የነበረ ልምድ ለመደምሰስና ለማፍረስ የተካሄደ ጋብቻ አለ ይላል። በእነሱ ስር የሰደደ ልምድ ነበር እሱን ለማፍረስ وهي قاعده التبني ተበኒ የሚባል ነበር ያሸባብ በእስልምና ከእስልምና በስተፊት አንድን ሰው ልጄ ነህ ይለዋል። ልጄ ነህ ልክ እንደ ልጆቼ ነህ ስሞት ትወርሰኛለህ ስትሞት እወርስሃለሁ ልክ እንደ ልጁ ያደረገው ይሄን ነገር አላህ Subhanahu Wa Ta'ala እስልምና መባዲዎችና እስልምና ኡሱሶች ጋር የሚጻረርና የማይስማማ ስለሆነ ለማፍረስ ሲፈልግ በጣም ስር የሰደደና ጥልቀት ያለው ስለነበረ ሙጅተማዑ ህብረተሰቡ መካከል አላ صاحب الدعوه በተግባር እንዳበላሽት አላህ Subhanahu Wa Ta'ala አዘዛቸው። طيب ስለዚህ ይሄን ለማፍረስ ነው የዘይነብ ቢንቱ ጃህሽ ኒካህ የተፈጸመው ይላል። وكان للمتبنى عند العرب في الجاهلية جميع الحرمات والحقوق التي كانت للابن الحقيقي سواء بسواء لجنه لتبال سوية إلى عربوች ዘንዳ በጃሂልያ ልጅነህ ተብሎ ልጅ ላልሆነ ሰው ልክ የልጅ ክብርና የልጅ حقوقዎች ለልጅ የሚገቡ ነገሮች በሙሉ እኩል በኩል ይሰጠው ነበር ይላል። ከሰውየው እንግዲህ አልተወለደም ሚስቱም አልወለደችው እሱም አልወለደው ልጅ ነህ ብሎ ስለተማማሉ ስለተስማሙ ብቻ ልክ ካብራኩ እንደወጣ ልጅ ክብርና ሐቅ ነበረው ይላል። وكانت قد تأصلت تلك القاعدة في القلوب እቺ መሰረት ይሄ አባባል ቀልቦቻቸው ውስጥ በጣም ሰርጦ ገብቶ ነበር ይላል። بحيث لم يكن محوها سهلا ይህን ጉዳይ ማበሱ የሚገራ ነገር አልነበረም ቀላል ነገር አልነበረም በቃል ብቻ ሊታበስና ሊደመሰስ አይችልም ነበር ይላል። لكن كانت تلك القاعدة تعارض معارضة شديدة للأسس والمبادئ التي قررها الإسلام في النكاح والطلاق والميراث وغير ذلك من المعاملات ይህ ደግሞ ተበኒ የሚባለው ጉዳይ እስልምና ላጸደቃቸው መሰረቶች በጋብቻም ሆነ በፍች በውርሻም ሆነ በሌላ ህግጋቶች በደንብ ይጻረር ነበር አይስማማም ነበር ይላል። وكانت تلك القاعدة تجلب كثيرا من المفاسد والفواحش التي جاء الإسلام لمحوها عن المجتمع ይሄ ደግሞ قاعدة التبني ብዙ
መፋሲዶችንና ብዙ መጥፎ ነገሮችን ያመጣ ነበረ እነዛ መጥፎ ነገሮችን ደግሞ እስልምና ለማበስና ለማጥፋት የመጣ የሆኑ ነገሮችን መጥፎዎችንም ያመጣ ነበር ይላል ተበኒ وقدر الله أن يكون هدم تلك القاعدة على يد رسول الله صلى الله عليه وسلم وبذاته الشريفة الله دقمو بأزل شاء ይህንን መሰረት መደምሰስ እንዲሆን በረሱሉ አለይሂ ሰላቱ ወሰለም እጅና በራሳቸው እንዲደመሰስ አላህ ሽቶ ያንን ለመደምሰስ ነው አንደኛው ጋብቻ የተካሄደው ይላል وكانت ابنة عمته زينب بنت جحش زينب بنت جحش يا رسول عليه الصلاة والسلام ያክስት ልጅ ናት ብለናል እሷ ነበረች ይላል وكانت تحت زيد بن حارثة زينب بنت جحش ደግሞ زيد بن حارثة አግብተዋት ነበር ይላል طيب ማን እንደሆነ ባሏ እንግዲህ ካሁን በፊት አሳልፈናል زينب بنت جحش ከዘጠኞቹ ተተዋቸው ረሱሉ አለይሂ ሰላቱ ወሰለም ከሞቱት መካከል አንደኛይቱ ናት ብለን ባጭሩ አሳልፈን ቂሷዋን ወደፊት እናመጣዋለን ብለው ስለቀጠሩ አሁን የሷን ቂሷ እየተናገሩ ነው ስለዚህ ያጎታቸው ያክስታቸው ልጅ ናት ኡመይማ ቢንቱ عبد المطلب ትባላለች ብለናል እናታቸው የዘይነብ ቢንቱ ጃህሽ አብዱላህ ኢብኑ ጃህሽም ዑበይዱላህ ኢብኑ ጃህሽም ወንድሞቻቸው ናቸው ብለናል ስለዚህ የዘይድ ኢብኑ ሐሪሳ አግብተዋት ነበር ይላል الذي كان يدعى زيد بن محمد ችግሩ ላይ ነው ዘይድ ኢብኑ ሐሪሳ ካሁን በፊት ተርጀማውን አሳልፈናል የኸዲጃ ባሪያ ነበር ሐኪም ኢብኑ ሒዛም የሚባል የወንድሟ ልጅ ገዝቶ አምጥቶላት ወይም ገዝቶ አምጥቶ ጀብቷት ሰጥቷት ረሱሉ ጋር አለይሂ ሰላቱ ወሰለም ይኖር ነበር በተሰቦቹ ጠፍቶ ስለ ተማርኮ ስለነበር ገበያ ላይ የተሸጠው አባትየው ሲፈልግ ነበር ብለናል አባትየውና ወንድምየው አጎትየው መካ አለ ሲባሉ ባጭሩ ማለት ነው መጡ ወደ መካ መጥተው ፊዕለን አገኙት ዘይድ ኢብኑ ሐሪሳን ረሱሉ ጋር አለይሂ ሰላቱ ወሰለም አገኙት ረሱሉን አለይሂ ሰላቱ ወሰለም ያየ ሰው እንግዲህ አይጠግባቸው ሙአመላቸው በጣም ከሪም ቸር ስለነበሩ የመጣንበት ጉዳይ ይሄ ልጅ የኛ ልጅ ነው ልጃችንን ልንወስድ ነው አሉ ለረሱሉ አለይሂ ሰላቱ ወሰለም እና የፈለከውን እንሰጣለን ገንዘብ ከሆነ የሚፈልገው የፈለከውን እንከፍላለን አሉ አይ ገንዘብ ምናምን የሚለው ውስጥ አንገባም ትክክል አባት ወንድም አጎቶቹ ከሆናችሁ ዘይድን ልጥራውና ልጠይቀው እውነተኛ ከሆናችሁ እሱ ይምረጥ ልህል ካለ ይሄዳል እኔ ጋር ለሁም ካለ አላስገድደውም ይቀመጣል አሏቸው ተጠሩ እነዛ ሶስቱ ባሉበት ዘይድ ኢብኑ ሐሪሳ ተጠየቁ እነዚህን ሰዎች ታውቃቸዋለህ ያውቃቸዋለህ ያባቴ ወንድሜ ያጎቴ ነው አሉ እሺ እነሱ እንደዚህ ፊዲያ ከፍለን እንውሰድ ይያሉ ነው እኔ ደግሞ ፊዲያ ማልቀበልም ከመረጣችሁ እናንተ በነጻ ሰጣችኋለሁ ተወስዳላችሁ እኔን ከመረጠ አላስገድደውም አሉ ረሱሉ አለይሂ ሰላቱ ወሰለም ስለዚህ ይሄው ምርጫ አለ አባትህ ወንድምህ አጎትህ እንይውል እኔ አለሁ እዚህ ከፈለክ ይሄው በተሰቦች ጋር መሄድ ቃር ተሰጥቷል አሉ اختار النبي صلى الله عليه وسلم ከረሱሉ ሌላ ማንንም አብልጭ አልወድም የሚሆነው قبل الاسلام ነው ረሱሉ አለይሂ ሰላቱ ወሰለም አታ قبل النبوة الصادق الامين ይባሉ ነው حر ሆነ ራስክን ከፍ አድርገህ ሰው ሆነ ኑር ይያልን ዑቡድያን ትመርጣለህ ወይ አባትየው ሲጨም ባርነትን ትመርጣለህ ወይ ከህርነት ከጨዋነት ሲለው አይ ከዚህ ሰውዬ አብልጭ የምመርጠው የለኝም አለ ወንድምየውም ኋላ ሰልማል ይባላል የኻሊድ የዘይድ ኢብኑ ሐሪሳ ወንድም አቀል ነበር ከኔ ይላል የዛን ሰዓት እኔም እዛው ቀርቼ በሆነ ነው ሰልማል በኋላ ሰውዬው ለሙስሊም የዛ ጊዜ ምርጫ ውሳኔ ሲወስን የተሳሳተ እርምጃ ወሰደ ብለን ነበር ግን ካን አቀለ مني ከዛ በኋላ ሰዎቹ ቀልባቸው እንዲረጋጋ ዘይድ ኢብኑ ሐሪሳን ያዙና ረሱሉ አለይሂ ሰላቱ ወሰለም ሰናዲዱ ቁረይሽ የቁረይሾች አለቃ አሉበት መጅሊስ እነዚህ እንደተቀመጥነው ተቀመጡበት ቦታ ሄደው ካሁን በኋላ ይሄ ዘይድ ኢብኑ ሐሪሳ የኔ ልጅ መሆኑን አስመሰክራችኋለሁ በሞት ይወርሰኛል ቢሞት ወርሰዋለሁ ልጄ ነው ብለው አወጁ ያን ሲሰማ አባት አጎት ወንድምም ደስ አላቸውና ተረጋግተው ይሄ ሰውዬ
ለመጥፎ አሳልፎ አይሰጠው ሙነትም የመረጠው ልጃችን ሰውየው በጎ ሰው ስለሆነ ነው ብለው እጥሚናን አግኝተው ሄዱ በዛ ማን ተብሎ ይጠራል ዘይድ ኢብኑ መሐመድ ይህ አደራረግ ግን በእስልምና ኡሱስ ላይ በኋላ እስልምና ሲመጣ አይጻረም ያልወለድከው ልጅ አንተ ልጅ እንደተባለ ባልወለድከው ልጅ ዝምድና የሌለው ሊወርስ ነው ካንተ አንተ መስል ልትወርሰው እሱም አንተ ሊወርስ ውርሻ የሚባል ነገር ደግሞ ያሸባብ በዛ አይነት መልኩ አይመጣም ውርሻ አስባቡ ሚራስ الورى ثلاث ሰዎች የሚወራረሱበት ምክንያቶች በሶስት ነገር ነው አንድ በዝምድና የስጋ ዝምድና ያለው ሰው ይወራረሳል ሁለተኛ በጋብቻ አላቃ ዘውጂያ ካለ ይወራረሳል ሶስተኛ አታቃ የሚባል አሁን እሱ የለም حر ያልከው ከሆነ ሰውየው እሱን ተወርሰዋል ከዚህ ውጭ ግን በእስልምና ውርሻ የለም ስለዚህ እስልምና ኡሱሶች መሰረቶች ጋር እጻረር ስለነበረ እንዲፈርስ አላህ ወሰነ የሚፈርሰው ደግሞ በማን እጅ እንደሆነ ወሰነ በረሱሉ አለይሂ ሰላቱ ሰላም በራሳቸው እንዲፈርስ ስለወሰነ እቺ ዘይነብ ቢንቱ ጃህሽ ልጃቸው ለሚባለው ለዘይድ ኢብኑ ሐሪሳ ያክስታቸው ልጅ ድረው ነበር ረሱሉ አለይሂ ሰላቱ ሰላም ይላል እንግዲህ ከኡሙ አይመን በኋላ ነው ኡሙ አይመንን አግብተው ዘይድ ኢብኑ ሐሪሳ ኡሳማ ኢብኑ ዘይድን ወልደዋል እሱ በፊት ነው ይሄ በኋላ ولم يكن بينهما توافق زيد بن حارثة እና ዘይነብ ቢንቱ ጃህሽ መካከል ስምምነት አልነበረም ይላል حتى هم زيد بطلاقها زيد بن حارثة زينبን በመፍታት እስከሚያስብ ድረስ አልተስማሙም ነው የሚለው وفاتح بذلك رسول الله صلى الله عليه وسلم رسولنا عليه الصلاة والسلام رأسن كفت አድርገው ለረሱሉ عليه الصلاة والسلام አወያዩት እንግዲህ እንዳባት ስለሆኑ ሴትየው ጋር አልተቆሃንም እኔ ወደ መፍታት ያሰብኩ ነው ብሎ ዘይድ ኢብኑ ሐሪሳ ለረሱሉ عليه الصلاة والسلام ተናገረ وقد عرف الرسول صلى الله عليه وسلم رسول عليه الصلاة والسلام አወቁ ይላል إما بإشارات الظروف وإما بإخبار الله عز وجل إياه رسول عليه الصلاة والسلام تقل هنيتان بمنبب ويدقم الله سبحانه وتعالى نقرأته بوحي أوقوا من أن زيدا إن طلقها فسيؤمر هو صلى الله عليه وسلم أن يتزوجها بعد انقضاء عدتها إيه سوية كفتات زيد بن حارثة سيتيو ودينينو متامراو عدا واسيالك الله سبحانه وتعالى እንዳገባት ያዘኛል የሚለውን ሁኔታ ተረዱ إلى وكانت في ظروف حرجة من تألب المشركين على رسول الله صلى الله عليه وسلم والمسلمين ይህ ደግሞ ሁኔታ የሚሆነው ካፊሮች ተሰባስበው ሙሽሪኮች በረሱሉና አለይሂ ሰላቱ ወሰለም በሙስሊሞች ላይ ተሰባስበው እንቧጨቃቸው በሚሉበት በጣም በችግር ሰዓት ላይ ነበር ይሄ ሁኔታ የተከሰተው ይላል እንግዲህ عمل خندق مهنون وكان يخاف إذا وقع هذا الزواج دعاية المنافقين والمشركين واليهود إيه زواج دقم بفتم رسول عليه الصلاة والسلام زيد بن حارثة زينب بن فتو عدة والقوني باقبات وشتام يهونوا بروباكانداوج مشركوچم يهودوچم منافقوچم يستقبالوا ويؤثرون وما يثيرونه من الوساوس والخرافات ضده برسول عليه الصلاة والسلام زريا وساوسنا يتوسنوا مطفو وريوች እንደሚያንቀሳቅሱ ይፈሩ ነበር ይላል وما يكون له من الاثر السيء في نفوس ضعفاء المسلمين ይህ ወሬ ደግሞ ያው ሙናፊቆችና ሙሽሪኮች ይሁዶች ሲያናፈሱት የሙስሊሞች ደረጃ እንግዲህ የተለያየ ስለሆነ ደካማ ኢማን ያላቸው ሰዎች ይፈተኑበታል ይሄን ወሬ ብለው ረሱሉ አለይሂ ሰላቱ ወሰለም ይፈሩ ነበር ይላል فلما فاتح زيد رسول الله صلى الله عليه وسلم بإرادته طلاق زينب أمره بأن يمسكها ولا يطلقها جلس أفاتشون كفتو زيد بن حارثة زينب لفتاتنا አብሬ መኖር አልቻልኩም ብለው በግልጽ ለረሱሉ አለይሂ ሰላቱ ወሰለም ሲናገሩ ረሱሉ አለይሂ ሰላቱ ወሰለም ምን አሉት አትፍታት ያዛት ቻላት ብለው
ትእዛዝ ሰጡ ወይ ምክራቸውን ለገሱ ለዘይድ ኢብኑ ሐሪሳ وذلك لئلا تجيء له مرحله هذا الزواج في تلك الظروف الصعبه إن የሚያረጉት ረሱሉ አለይሂ ሰላቱ ወሰለም በመጥፎ ሁኔታ ስላሉ ሙሽሪኮች ሙተዓሊብ ሆነው ተሰባስበው ሌላ ነገር ያያሰቡ ስለነበረ እዛ ላይ ተጨማሪ መከራ እንዳይመጣባቸው ዘይነብን ቢያገቡ መከራን ለማቅለል ሚስትህን ያዝ ተጽናና ሰብር አትፍታት በማለት መልስ ሰጡ ረሱሉ አለይሂ ሰላቱ ወሰለም ولم يرضى الله من رسوله صلى الله عليه وسلم هذا التردد والخوف حتى عاتبه الله عليه بقوله الله سبحانه وتعالى ያው ያንን ተቃሊድ ጃሂልያ ለማፍረስ የሚያፈርሱትም ረሱሉ አለይሂ ሰላቱ ወሰለም በእጃቸውና በአካላቸው መሆኑን ስለወሰነ ረሱሉ አለይሂ ሰላቱ ወሰለም እንደ አይነት ተረዱድና ፍራቻ ማረጋቸውን አላህ Subhanahu Wa Ta'ala አልወደደም ይላል እንደውም አላህ Subhanahu Wa Ta'ala በዚህ ዙሪያ ትንሽ ወቀሳ ያዘለ አንቀጽ እስከሚያወርድ ድረስ ይላል بقوله وإذ تقول ያልክ ጊዜ ይላል አላህ Subhanahu Wa Ta'ala ረሱሉን አለይሂ ሰላቱ ወሰለም للذي أنعم الله عليه ለዛ ሰውዬ አላህ ላጣቀመውና አላህ ጸጋ ላጎናጸፈው ሰውዬ ለዘይድ ኢብኑ ሐሪሳ ማለት ነው بالاسلام اتباع الرسول صلى الله عليه وسلم وباختياره لرسول الله صلى الله عليه وسلم على ابيه እንደዛ አላህ ላጣቀመው ሰውዬ ያልክ ጊዜ ይላል وانعمت عليه አንተ ደግሞ ያጣቀምከው ማለት ነው ያው لانه بسببه اهتدى واعتقه الرسول صلى الله عليه وسلم كبارنتم حر بلاواچዋል ይባላል ይሄ ሁላ ኢንዓምና الرسول صلى الله عليه وسلم من تلاله لا امسك عليك زوجك ሚስትህን ባለቤትህን ያዛት ትፍታ ያልከውን አስታውስ ይላቸዋል አላህ Subhanahu Wa Ta'ala ወተቂላህ አላህን ፍራ ሚስትህን አትፍታ وتخفي في نفسك ما الله مبدي አንተ ደግሞ ውስጥ አላህ ግልጽ የሚያደርገውን ነገር ተሸሽጋለህ ነው የሚላቸው ረሱሉን አለይሂ ሰላቱ ወሰለም وتخشى الناس والله احق ان تخشى ሰዎች የልጁን ሚስት አገባ ይሉኛል ፕሮፓጋንዳ ያናፍሳሉ ምናምን ይያልክ አንተ ተፈራለህ ሰዎችን መፍራት የሚገባህ እኔን ሆኖ ይያለ ነው የሚለው አላህ Subhanahu Wa Ta'ala والله احق ان تخشى ልትፈራው የሚገባው አላህ ሆኖ ይያል እንግዲህ ወቀሳ ሙዓተባ ይባላል ይሄን አላህ Subhanahu Wa Ta'ala አወረደ واخيرا طلقها زيد መጨረሻ ላይ እንግዲህ ሱረቱ አልአሕዛብ ላይ ሰፋ ያሉ አንቀጾች አሉ እነሱን ማንበብ እና መረዳት ያስፈልጋል ያም ሆነ መጨረሻ ላይ ዘይድ ፈቷት ዘይነብን وتزوجها رسول الله صلى الله عليه وسلم رسول عليه الصلاه والسلام አገቧት في ايام فرض الحصار على بني قريظه እንግዲህ غزوه بني قريظه بعد الخندق ነው ብለናል ከخندق በኋላ خندق ላይ ወይም አህዛብ ላይ خندقና አህዛብ ያን ዘመቻ ስም ነው ብለናል እዛ ላይ አህድ አፍርሰው غطفانና ኩፋር ቁረይሾችን አግዘው ስለነበረ ረሱሉ አለይሂ ሰላቱ ወሰለም ጦርነት አልቋል ብለው የታጠቡ ያለ ጅብሪል መጣ ብለናል አሳልፈናል ስራው ነገር هل وضعت السلاح نحن معشر الملائكه لم نضع السلاح አንተ ሰይፍህን አስቀምጠህ እየታጠብክ ነው ወይ የተጻዳዳህ ነው ወይ እኛ ጦር አላስቀመጥንም ነው የሚለው ጅብሪል አለይሂ ሰላም الى اين قال رسول عليه الصلاه والسلام فاشار الى بني قريظ الذين نقضوا العهد እኔ ቀድሜ ሄጄ ፍርሃት ለቅባቸው አላህ Subhanahu Wa Ta'ala አዞኛል ወደ በኑ ቁረይዛ ተንቀሳቀሳላቸው ረሱል አለይሂ ሰላም حتى قال الرسول صلى الله عليه وسلم من كان يؤمن بالله واليوم الآخر فلا يصلي أن العصر إلا في بني قريظة ይሄ መጣው ከዙህር በኋላ ነው ጅብሪል በአላህ የሚያምን በኔ የሚያምን ዓስር የዛሬ ዓስር በኑ ቁረይዛ እንጂ አይስገዳሉ ረሱል አለይሂ ሰላም ሄደዋል ስለዚህ እዛ ሄደው እንግዲህ ሒሳር ከበው ተቀምጠው ነበር በዛ ሰዓት ነው ዘይነብን ያገቧት ነው የሚለው طيب سنه 50 ነው የሚሆን بعد ان انقضت عدتها ከዘይድ ያለው ዒዳዋ ካለቀ በኋላ እንግዲህ ዒዳ ማለት የሴትዮ ስትፈታ የወር አበባ የምታይ ከሆነ 3 የወር አበባ ማየት አለባት ከዛ በፊት ማግባት አትችልም ذاتul ሐይድ ካልሆነች ሰጊራ ህፃን ከሆነች ወይም ደግሞ አልፏት ከሆነ ከ50 ዓመት በላይ የወር አበባቸው ይቆማል ይባላል እንደዛ አይነቶች ከሆኑ ደግሞ 30 አሽሁር
3 ወር ቀመጣሉ ከዛ በኋላ ነው የሚያገቡ ስለዚህ ዒዳዋ ካለቀ በኋላ ረሱሉ አለይሂ ሰላቱ ወሰለም አገቧት وكان الله قد أوجب عليه هذا النكاح ولم يترك له خيارا ولا مجال الله سبحانه وتعالى زينبን ማግባታቸውን ግዴታ ነበር የደነገገባቸው ምርጫም እድልም አልሰጣቸውም ለረሱሉ አለይሂ ሰላቱ ወሰለም ይላል حتى تولى الله ذلك النكاح بنفسه الله سبحانه وتعالى እሱ ራሱ ነው ያጋባቸው ዘይነብን من إلال فلما قضى زيد منها كزينب بنت جحش زيد يجرس قزي وطرا حاجاون يوطا قزي مالتنا زوجناكها إنيا راساتين زينب بنت جحش لان تقبانه من الله سبحانه وتعالى وكانت تفتخر لنا للفك الصالح كانت تفتخر بهذا أنتن زوجكن أهلكن في الأرض وأنا زوجني الله من فوق 7 سماوات الله ነው የዳረኝ ለረሱሉ አለይሂ ሰላቱ ወሰለም ይያሉ افتخار ያረጉ ነበር ብለን ስለዚህ ዳርነ ይላል لئلا يكون لا يهون ዘንድ ይላል لكي لا يكون على المؤمنين حرج في ازواج ادعيائهم اذا قضوا منهن وطر ማእመናኖች ልጆቻችን የሚሏቸው እንዳንተ ስለነበራቸው የልጆቻችን የሚባሉት ሚስቶች ተፈተው ዒዳቸው ሲያልቅ ችግር እንዳይኖርባቸው ነው ሌሎችም የዘይድ ኢብኑ ሐሪሳ አይነት ልጅ የሚሉት ሰዎች ካሉ የፈታትን ሚስቱን ማግባት እንዲችሉ ሰዎች ነገር እንዲሰፋቸው ላንተ ዘይነብ ቢንቱ ጀህሽን የዳር ነው ይሄን ተቃሊድ ለማደምሰስና ለማፍረስ ነው ይላል አላህ Subhanahu Wa Ta'ala وذلك ليهدم قاعدة التبني فعلا كما هدمها قولا الله سبحانه وتعالى قاعدة التبني لجنه مالتن مسرت بقول እንዳፈረሳት ሁሉ በተግባርም ለማፍረስ ነው አለ ادعوهم لآبائهم هو اقسط عند الله ይላል በቀውል ይሄንን ልጄ ያላችሁ የምትሉትን ሰው ካሁን በኋላ ልጅ አትበሉ ወደ አባቶቻቸው ጥሯቸው ዘይድ ኢብኑ መሐመድ ማለት ትታችሁ ዘይድ ኢብኑ ሐሪሳ በል ብሎ አላህ Subhanahu Wa Ta'ala በቀውል አበላሽቶ ስለነበረ አሁን ደግሞ ፊዕለን ለማበላሸት ፈልጎ ለመደምሰስ ለመናድ ረሱሉን አለይሂ ሰላቱ ወሰለም ዘይነብን እንዳገቡ ያረገው ለዚህ ነው ይላል ما كان محمد ابا احد من رجالكم محمد عليه الصلاه والسلام يتلالك ወንዶች ያንድም አባት አይደለ ይላል ولكن رسول الله وخاتم النبي يا الله መላእክተኛና የነብያቶች ቀምቃሚ መጨረሻ መደምደሚያ እንጂ ከተላልቅ ወንዶች መሐመድ ልጅ የለውም ዘይድ ኢብኑ መሐመድ የሚባለው ከየት መጥቶ ነው ብሎ አላህ በቀውል እንዳፈረሰ ሁሉ በፊዕልም አፈረሰ ይላል وكما التقاليد المتأصلة الجافة لا يمكن هدمها أو تعديلها لمجرد القول لا እንግዲህ በጣም ሰርጦ የገባ ልምድና በጣም ደረቅ የሆነ ተቃሊድ በእሱን ማፍረስም ሆነ ማስተካከል በቀውል ብቻ የማይቻል ብዙ ነው ይላል እንግዲህ ችግሩ ይሄ ነው ያለው አብዛኛውን ሰዎች ይናገራሉ ይሄ ነገር እንደዚህ ባጢል ነው ይሄ ነገር ሐቅ ነው ግን በተግባር ካልተሰራ በቃል ብቻ ምን አይሆንም መደምሰስ ወይ ማስተካከል አይቻልም ስለዚህ አሁን ተበኒም ሰርጦ ስለገባ አደቱ በጣም የሚያከብሩት አደት ስለነበረ በቀውል ብቻ ቢሆን ላይደመሰስ ነው ስለዚህ ረሱሉ አለይሂ ሰላቱ ወሰለም በራሳቸው ይሄን ነገር እንዲደመስሱ አላህ ይሻው ለዚህ ነው ይላል ሌላም መስአላ ሙሽቢሃ ለهذه ሲያመጡ ምን አሉ بل لا بد له من مقارنة فعل صاحب الدعوة بقوله قال يا اسلمنا ጥሪ ባለቤት ረሱሉ አለይሂ ሰላቱ ወሰለም ፊዕላቸው ማብሮ መጣመር ግድ ይላል ይላል ويتتع ذلك بما صدر من المسلمين في عمرة الحديبية ይሄም ቂሷ አሳልፈናል عمرة الحديبية ላይ ረሱሉ አለይሂ ሰላቱ ወሰለም ባስገኙት ትእዛዝ እዛ ላይ ግልጽ ይሆንልናል ይላል كان هناك اولئك المسلمون الذين رآهم عروة بن مسعود الثقفي لا يقع من النبي صلى الله عليه وسلم نخامة إلا في يد أحدهم ورآهم يتبادرون إلى وضوئه حتى كادوا يقتتلون عليه نعم كان أولئك الذين تسابقوا إلى البيعة على الموت أو على عدم الفرار تحت الشجرة والذين كان فيهم مثل أبي بكر وعمر لما أمر النبي صلى الله عليه وسلم أولئك الصحابة المتفانين في ذاته
بعد عقد الصلح أن يقوموا فينحروا هديهم لم يقم لامتثال أمره أحد أون ميلو انغدي صلح الحديبية بسفي وسلفنا صحابوች ዛላይ عروة بن مسعود الثقفي رضي الله عنه ላለን ሰልሞን ነው የተገደለው እሱ ስለ صحابዎችና ስለ ረሱሉ عليه الصلاه والسلام እኔን ልሂድ ታውኝ ብሎ ቁረይሾችን አማክሮ መጥቶ ነበር በዛ ሰዓት ካፊር ነው ሲያይ ረሱሉ عليه الصلاه والسلام ጣም ሷሃቦቹ ሲያከብሯቸው አይ ስለዚህ ኑኻማ እንኳን አክታቸውን እንኳን እጃቸው ላይ ይቀበሉና ሰውነታቸውን ሲያብሱ አይ ውዶ ሲያረጉ እዛ ውዶ የሚያረጉበት ውሃ ሊጋደሉ ይቀርባሉ ያበሱ ማለት ነው ሰውነታቸው ላይ ይሄ እንግዲህ ኻሱም بالرسول صلى الله عليه وسلم ነው ብለናል ሌላ ሰው የሰራው ስለሌለ حتى ابو بكر وعمر وعثمان وعلي رضي الله عنهم መሻይኾቻችን እናረጋለን የሚል ሰው ተሳስቷል ይሄ ኻስ بالنبي صلى الله عليه وسلم ይሄን አይቶ ለኩፋር ቁረይሽ ሄዶ ነግሯቸዋል እኔ ነጃሽም ዘንድ ሄጃለሁ ኪስራ ሄራቅልም ዘንድ ሄጃለሁ በዱንያ ላይ ያሉ ንጉሶችን አይቻለሁ ማንኛውም ንጉስ እንደ መሐመድ የሚከበር ንጉስ አላየውም ነው ሄዶ ሲነግራቸው አሁን ያልነውን ዘርዝሮ ለቁረይሾች ነገራቸው እሱ ሰውየው ዑምራ አድርጌ ልመለስ ነው የሚለው እናንተን ለመጋደል አልመጣሁም እያለ ነው ይፈቀድለት ዑምራ አድርጎ ይመለስ አለስ በፍጹም ዘንድሮ አይቻልም አይገቡም አሉ አልገቡም ተመለሱ እንዲህ አይነት አክብሮት ያረጉ ረሱሉ አለይሂ ሰላቱ ወሰለም ሱሀይል ኢብኑ ዐምር አልዓሚሪ እሱልከው ስምምነቱ ከጸደቀና ከተፈራረሙ በኋላ እንግዲህ የተያዘ ሀዲያ አለ ረሱሉ አለይሂ ሰላቱ ወሰለም ሀዲያችሁን ረዱና ራሳችሁን ተላቅታችሁ ተፈቱ ወደ መዲና እንመለስ ቢሉ ትእዛዙ ተፈጸመ አልተፈጸመ አልተፈጸመ كانوا يتفانون في تنفيذ اوامر رسول الله صلى الله عليه وسلم لكن አሁን በጣም ሱቅሱቃ ስለነበራቸው ፍላጎት ዑምራ ለማድረግ ትእዛዙ ሳይፈጸም ቀረ طيب حتى اخذه القلق والاضطراب رسول عليه الصلاه والسلام ትእዛዛቸው ካለ መፈጸሙ ትንሽ አለመረጋጋትና ሐሳብ እስከሚይዛቸው ድረስ ይላል ولكن لما اشارت عليه ام سلمة أن يقوم إلى هديه فينحر ولا يكلم أحدا ففعل تبادر الصحابة إلى اتباعه في فعله قدي يا ذاتشوتن هدي ردو راساتشون تلاجو كرمو تسمامتنا الكرمو متن لكهون اندمتانو امران نارقال لنا راج مانم التنسام مانم هدينم على الرد راسن ميلاج سو إلا رسول عليه الصلاة والسلام سو اندموناتشو ተቀየሙ ቅር አላቸው ቅር እንዳላቸው እንግዲህ በዛ ሰዓት አብረው መንገድም የሄዱት ኡሙ ሰለማ ነበሩ ዑምረቱል ሁደይቢያ ላይ ድንኳን ውስጥ አሉስታቸው ከፋ ሲላቸው ረሱል አለይሂ ሰላቱ ሰላም ወደፊት ሲፋት ወላخلاق እንደምናየው ሲከፋቸው ፊታቸው ይነበብ ደስ ሲላቸው ፊታቸው ነው የሚነበብ ሲከፋቸው ፊታቸው ቀላይልና ያው የተቆጡ መሆናቸው ይለያል ደስ ሲላቸው በጀማል ላይ ጀማል ይጨምራሉ ሲገቡ ድንኳን ላይ ፊታቸውን ሲያው ኡሙ ሰለማ ቅር ብሏቸዋል ምን ነው ረሱላህ አለ ምን ነው ቅር ብሎታልሳ እንዴት ቅር አይለኝ ትእዛዝ ያልፈጸምልኝ ሲል አሉ ምንድን ትእዛዝ ታዘው እንቢ ተብለው ነው ስትል ሴቶች እንግዲህ ብልሃት አላቸው ያሰባ የሴትን ብልሃት የጉንዳንን ጉልበት አላህ ይስጥል አለኛ ጋር አባጋር ሲመር ሴት ብልሃት አላቸው አላህም خلقዋቸው ሲያበቃ ان كيدكن عظيم ይላቸዋል ማን አላህ Subhanahu Wa Ta'ala قال ان كيد الشيطان كان ضعيف የሸይጣንን ከይድ ضعيف ነው ይላል አላህ Subhanahu Wa Ta'ala የሴት ከይድ ግን ان كيدكن ስለዚህ ምንድነው ምን አዘው አልፈጸምልዎት ብሎ ነው ሲሉ ኡሙ ሰለማ ረዲየላሁ ዐንሃ እንደዚህ ቁረይሾች ጋር ተስማምቼ ከርሞ ልንመለስ ሀዲያችሁን ረዱና ራሳችሁን ተላጩ ብላቸው እንቢ ያሉኛል ትእዛዙ እንዲፈጸም ይፈልጋሉ አሉ ናም ይፈልጋሉ ማንንም አያናግሩ አሁን ይውጡ ከኔ ዘንድ ሀዲ ካለ ራስዎን ሀዲ ይረዱ ሐላቀውን ይጥሩና ራስዎን ይላጩ ከዛ በኋላ ካልፈጸሙ እኔ ወቀሳለሁ አሉሳቸው እንደተባሉት ረሱል አለይሂ ሰላቱ ሰላም ወጡ ሀዲያቸውን አሳረዱ
ራሳቸውን ሚላጭ ሰው ጠርተው ራሳቸውን ሲላጩ ሲያው تبادر الصحابة إلى اتباعه في فعله رسول عليه الصلاة والسلام هدياتهم ማሳረዳቸውን እና ራሳቸውን መላጨታቸውን ሲያው ሷሃቦች ቀደምድም ጀመሩ ይላል ረሱሉን አለይሂ ሰላቱ ወሰለም በመከተል ስራ በሰሩ ስራ ላይ فتسابقوا الى نحر جذورهم ግመሎቻቸውን ወደ ማረድ ተሽቀዳደሙ ራሳቸውንም ወደ መላጨት وبهذا الحادث አሁን ባሳለፍነው ክስተት يتضح جليا ما هو الفرق بين اثر القول والفعل لهدم قاعده راسخه አሁን ባሳለፍነው ቂሷ አንድ ሰርጦ የገባ ዓዳ ጃሂልያ ለማፍረስ የፊዕል ፋናና የሥራ የተግባርና የቀውል ፋና እንዴት እንደሚለያዩ ከዚህ መረዳት እንችላለን ነው የሚለው ስለዚህ ይሄን ዓዳ ጃሂልያ ለማፍረስ ረሱሉ አለይሂ ሰላቱ ወሰለም ዘይነብ ቢንቱ ጀህሽን ያገቡት ለዛ ነው ይላል የፈሩት ረሱሉ አለይሂ ሰላቱ ወሰለም አልቀረም አንደኛ ዘይነብ ቢንቱ ጀህሽ የምናቸው ሚስት ናት ብለናል ልጅ የሚባል ሰውዬ ሚስት ናት ሁለተኛ ደግሞ አራት ሚስቶች ነበራቸው አምስተኛ ነበረች ይሄ ደግሞ በጣም ለነሱ ሹብሃ መጣባት የልጁን ሚስት ማግባት አልበቃው ብሎ ደግሞ ስንተኛ ገባሉ አምስተኛ ገባ ምን አገባቸው እነሱ ያ ሸባብ አምስተኛ ማግባት እንደማይቻል የሚናገረው ማን ነው ያ ሸባብ አምስተኛ በሸሪዓችን ማግባት አይቻልም የሚል ህግ ይዞ የመጣው ማን ነው ረሱል አለይሂ ሰላም ምን አሳወቃቸው እነሱ 10 ይገባ 5 ይገባ የሚያመጣው ሸሪዓውን ወህይ የሚወርደው በረሱሉ ላይ ነው አለይሂ ሰላቱ ወሰለም ወህይ የሚወርድበት ሰው የ5 ካገባ የሚገባቸው ምንድነው መጠየቅ ነው አራት እንጂ ማግባት አይቻልም የሚለው ተደምስሷል ወይስ የራስዎ ኻስ ነው ይሄ መጠየቅ ነው የሚገባው እንጂ ምን አይገባቸው የሳቸውን ስራ መተችት አይችሉም ምክንያቱም صاحب الرساله وصاحب الوحي ስለሆነ المهم ይሄም አልቀረም ፈርተውትም ነበር አልቀረም وقد اثار المنافقون السليل الالف بين الثاء والراء مصاف አለበት اثار المنافقون وساوس كثيره اثارا اثر ሳይሆን اثار ብዙ ወስዋሶችን አመጡ ይላል አንቀሳቀሱ وقاموا بدعايات كاذبه واسعه حول هذا النكاح እዚህ ዘይነብን በማግባታቸው ዙሪያ ብዙ አይነት ወሳዊሶችንና ብዙ አይነት ውሸታም ፕሮፓጋንዳዎችን አናፈሱ ይላል اثر بعضها في ضعفاء المسلمين ያው እንደፈሩት እስልምናቸው ደከም አለ ሰዎች ላይ ጫና ያሳደረባቸው የሆነ ወሳዊስና ዲአያትን አካሄዱ ይላል لا سيما ان زينب كانت خامسه ازواجه صلى الله عليه وسلم ነገሩን የሚጨምረው ምንድነው ይላል አምስተኛ ሚስት ስለነበር ولم يكن يعرف المسلمون حل الزواج باكثر من 4 نسوة አራት እንጂ ከአራት በላይ ማግባት እንደሚቻል አያውቁም አሁንም አይቻልም አሁንም ራሱ ከአራት በላይ ማግባት ይቻላል አይቻልም ይሄ خاص بصاحب الرساله بالنبي صلى الله عليه وسلم وأن زيدا كان يعتبر ابنا للنبي صلى الله عليه وسلم ሁለተኛ ደግሞ زيد لرسول عليه الصلاه والسلام ልጅ ነው ተብሎ ነው የሚወሰድ والزواج بزوجة الابن كان من اغلظ الفواحش عندهم በዛ ሰዓት የልጅን ሚስት ማግባት በጣም ከባድ ወንጀል ነው ተደርጎ የሚወሰድ وقد انزل الله في سوره الاحزاب حول الموضوعين በሁለቱም ርስቶች ዙሪያ የልጅን ሚስትም በማግባት የተበኒ የሆነውን ማለት ነው الله سبحانه وتعالى ملء القرآن لا يا شباب حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم የሚለው እንደዚህ ነው ሐራም ተደረገባችሁ ብሎ ወደ 14 ይቆጥራል
ከነዛ መሃል ካብራኮቻችሁ የወጡ ልጆች ሚስቶች ወሐላኢሉ አብናኢኩም የልጆቻችሁ ሚስቶች ነው የሚለው الذين من أصلابكم እነዛ ልጆች ከባይሆን ምንድነው መሆን ያለባቸው ከናንተ አብራኮች የወጡ ከሆኑ ልጆቹ የነሱ ሚስቶች በእናንተ ላይ حرام ናቸው ነው የሚለው وهذا ليس من صلب رسول الله صلى الله عليه وسلم ይህ ስላልሆነ ነው አላህ ማፍረስ የፈለገው ዘይድ ኢብኑ ሐሪሳ ረሱል አለይሂ ሰላም አልወለዱት የሱ ሚስት حرام አይደለም طيب ስለዚህ በቁርአን ይሄ አልተከለከለም طيب ስለዚህ ሱረቱ አልአሕዛብ ላይ በሁለቱም ርዕሶች ማሸፋ ወከፋ ይህንን ወሳዊስ የሚያድንና የሚበቃን አንቀጾች አውርዷል ይላል وعلم الصحابة أن التبني ليس له أثر عند الإسلام لجنه مبال ምንም አይነት እንደሌለው ሷሃቦች ተረዱ ይላል وأن الله تعالى وسع لرسوله صلى الله عليه وسلم في الزواج ما لم يوسع لغيره የልጅ ሚስት ለሚለው طيب በተበኒ ከሆነ ልጅየው ምንም አይነት አፈር እንደሌለው ተረዱ እነሱም ልጅ ያሉት ነገር ካለ ልጅ ብለው የሚንከባከቡት ሰው ካለ ያልወለዱት ቢፈታትና ዒዳዋ ቢያልቅ ማግባት እንደሚችሉ ተረዱ ምክንያቱም አፈር የለውም በእስላም አምስተኛ ናት ለሚለው የረሱሉ አለይሂ ሰላቱ ሰላም ምን መሆኑን ተረዱ ኻስያ መሆኑን ተረዱ አላህ Subhanahu Wa Ta'ala ለረሱሉ አለይሂ ሰላቱ ሰላም አስፍቶላቸዋል ለኛ ግን ካላት በላይ አላበቃልንም የሚለውን ተረዱ ይላል لأغراضه النبيلة الممتازة አሳልፈናል ካሁን በፊት ከፍ ያሉና በጣም የተከበሩ የሆኑ ህከምና አግራዶች ስላሏቸው ለዛ ሲባል ረሱሉ አለይሂ ሰላቱ ሰላም ተሰፍቶላቸዋል ማለት ነው هذا وكانت عشرته صلى الله عليه وسلم ይሄ እንግዲህ አሳልፈናል ነው ረሱሉ ደግሞ ያላቸው ባለቤቶቻቸው ጋር ያላቸው መኗኗር مع امهات المؤمنين في غايه الشرف والنبل والسمو والحسن ረሱሉ አለይሂ ሰላቱ ሰላም ሚስቶቻቸው ጋር አብረው ሲኖሩ በጣም በአክብሮትና በጣም በጥሩ ሁኔታ እንደሚኖሩ اصحاب السير صفوال كما كنا في اعلى درجه من الشرف والقناعه والصبر والتواضع والخدمه والقيام بحقوق الزواج حقوق الزوج زواج يا رسول عليه الصلاه والسلام ሚስቶች ደግሞ ባንጻራቸው امهات المؤمنين በረሱሉ ዚራ አብረው ሲኖሩ በጣም ሸረፋቸው በትልቅ ደረጃ ጠብቀው ሸረፋቸውን በጣም በቀናዓ ባለው ረሱሉ አለይሂ ሰላቱ ሰላም በሚሰጧቸው ተብቃቅተው ታግሰው ተናንሰው ረሱሉን አለይሂ ሰላቱ ሰላም خدمው ምስትና የባልን ሐቅ አውቀው እንደሚኖሩ ከርሳቸው ህይወት መረዳት ይቻላል ይላል مع انه كان في شظف من العيش رسول عليه الصلاه والسلام عيشاቸው በጣም ሸظፍ ማለት ጥበት ነበረበት ሀብት ብዙ አልነበራቸውም ይላል لا يطيقه احد يا رسولنا عليه الصلاه والسلام አኗኗር ማንም ሰው ሊችለው አይችልም መቻል አይቻልም ይላል እንግዲህ 9 ሚስት ኑሮ ወደፊት አይሻ እንደሚሉት አንድ ጨረቃ ሁለት ጨረቃ ሶስት ጨረቃ አንድ ወር ማለት ነው ሁለት ወር ሶስት ወር እቤት እሳት አይነድም ይላል አይሻ ረዲየላሁ ዐንሃ የሚችላል የለም ውሸት ነው አሁን እኛ ቁርስ በልተን ምሳ ሳይዘጋጅ ከቀረ ያስቸግራል በጣም ነው የሚያስቸግረው ምሳ በልተን ራት አለመዘጋጀት ስማ ሌላ ነው ትንሽ ወጥ ወይም ትንሽ እንጀራው ጎደሎ ካለበት ሁላችንም እናቃለን በየቤታችን አይቻልም ረሱሉ አለይሂ ሰላቱ ሰላም የኖሩት ኑሮ ስለዚህ ሰዎች ለዱንያ እያሉ ይንሸራተታሉ ከዚህ አያስፈልግም አይደለም ዱንያ والله ታልፋለች ጠገብክም አልጠገብክም አለፈልህም አላለፈልህም ብዙውን አሳልፈዋል እንግዲህ 60 70 ነው የሚኖሩት ኡመቶች አብዛኛዎቹ ብለዋል አንተ ምን አብናይ 30 ይኖራል 40 ይሆናል ከዛም በላይ ይሆናል ለዱንያ ተብሎ አይንሸራተትም ሶብር ያስፈልጋል አላህ ያሰብር ስለዚህ በዛ አይነት መልኩ ረሱሉ አለይሂ ሰላቱ ሰላም ባለቤቶቻቸው ጋር አኺራን አስበልጠው ነበር የሚኖሩት قال انس ما اعلم النبي صلى الله عليه وسلم راى رغيفا مرققا حتى لقي بالله رسول عليه الصلاه والسلام የቀጠን ያለ እንጀራ ወይም ዳቦ ለስለስ ያለ
እሱን አላህ ዘንድ እስከሚሄዱ እስከሚሞቱ ድረስ አላዩም ባይናቸው ብለው አነስ ኻዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም ይናገራሉ። ወላ ረአ ሻተን ሰሚጣን بعينه ቀጡ ሰሚጥ ማለት የተጠበሰች ፍየል እንግዲህ ፍየሏን ይገፉና ውስጥ ቆሻሻውን ምናምን አውጥተው እንዳለ ተጠብሷት ይሄ ዱንያ የሚፈልግ ሰው ዝግጅት ነው ያለው ያን ረሱሉ አለይሂ ሰላም አላዩም ነው ሻተን ሰሚጣን ለም يرى الرسول صلى الله عليه وسلم አይቻልም አይደለም ይቻላል አንተ አላህ ሐላል ከሆነ መብላት ትችላለህ ላኪን ኢሳር አኺራን መምረጥ ይሻላል ይበጣል ነው እንጂ ምሻት መሽውያ ወይም የተጠበሰ ስጋ መብላት አይቻልም ማለት አይደለም وقالت عائشة رضي الله عنها إحدى أمهات المؤمنين وأحب خلق الله إليه نات بلنا إن كنا إن نقدر مخففات البلد لننظر إلى الهلال 3 أهلة في شهرين نقدر إننا عند شركة ولا شركة وين صوص الاختلاف الروايات مالتنا إن لنا وما أوكدت بأبيات رسول الله صلى الله عليه وسلم ناس عنده 2 ወር 3 ወር ያልፋል እሳት ሁሉም ቤቶች ረሱሉ አለይሂ ሰላቱ ሰላም ቤቶች ላይ እሳት ሳይነደድ ማለት ኪናያው ምንድነው ምግብ ሳይባሰል ማለት ነው ምግብ ሳናባስል 1 ወር 2 ወር 3 ወር ያልፋል ይሄን የሚችለው የለም ስለዚህ በዛ አይነት ኑሮ እየኖሩ ረሱሉም አለይሂ ሰላቱ ሰላም በጣም በጥሩ ሁኔታ ነው የሚንከባከቧቸው ባለቤቶቻቸውም ይሄን አጣን ይሄን አምጣ ይሄን አይሉም ነበር በቀናዓና በሰብር ነበር የሚኖሩት ይላል فقال لها عروة ይሄንን ሐዲስ በሚያወሩበት ጊዜ ዑርዋ የእህታቸው ልጅ ናቸው እንግዲህ አስማ ቢንቱ አቢ በክር ልጅ ናቸው ብለናል ዑርዋ ኢብኑ ዙበይር ما كان يعيشكم 2-3 ወር ምግብ ለማብሰል እሳት የማይነደድ ከሆነ ምን ያኖራችሁ ነበር በምንድን ነበር የምትኖሩት ብሎ سأل خالته عائشة رضي الله عنها قالت الأسودان التمر والماء እኛ ምን ኖረው አሉ በምንድነው ሁለት ጥቁር ነገሮች የተግሊብ ይባላል ያሸባ አስወድ ማለት ጥቁር ማለት ነው አሊፍና ኑኑ ሲጨመር ሁለት ጥቁሮች ማለት ነው ሁለት ጥቁሮች ሲፈስሩት ተምርና ውሃ መልኩ ምን ነው ያለው የውሃ መልክ ውሃ አስቀመጥክበትን ዕቃ ነው የሚመስለው የጠለለ ከሆነ ውሃ መልክ እኔ አላሁ አለም እንግዲህ አላውቅም ውሃ የራሱ መልክ አለው ምን እንደሆነ ምን ይባላል አልሙሂም አሁን ጥቁር እየተባለ ነው ጥቁር የተባለው ውሃ ጥቁር ሆኖ ሳይሆን አለ ተግሊብ ነው ተምር ተቆር ይላል በተለይ ሲደርቅ ይጠቁራል አስወድ የሚለው ተምርን ውሃን በተምር አሸንፎ በተግሊብ ነው አስወዳን የተባለው ይላሉ طيب والاخبار بهذا الصدد በዙሪያ ያሉ ወሬዎች كثيرة ብዙ ናቸው ይላል ስለዚህ ረሱሉ አለይሂ ሰላቱ ሰላም በስምምነት ነው ህይወታቸውን የጨረሱት ባለቤቶቻቸው ጋር ነው የሚለው ومع هذا الشغف والضيق لم يصدر منهن ما يجيب العتاب الا مرة واحدة ይህ አይነት ጥበትና ይህ አይነት ዱንያ አለመኖር መከሰቱ ጋር ከረሱሉ አለይሂ ሰላቱ ሰላም ባለቤቶች ወቀሳ ወይም አቤቱታ አንድ ጊዜ እንጂ አልተከሰተም ነው የሚሉት ያም ሰው ስለሆኑ አንድ ጊዜ የሆነ ዒታብ መጣ حسب مقتضى البشريه የሰውነት በሚያስፈርደው መልኩ ያው ሰው ስለሆኑ አንድ ጊዜ ብቻ በህይወት ታሪክ ተከስቷል ይላል ይሄም የተከሰተበት وليكون سببا لتشريع الاحكام احكامዎችን ለመደንገግ ምክንያት እንዲሆን ነው فانزل الله آية التخيير እንግዲህ ተሰባስበው ነፈቃ አንጡ አሏቸው ይባላል ከለታት አንድ ቀን ሰው እንደመሆናቸው ዘጠኞቹም ሁሉ ተሰብስበው ነፈቃ ጠየቁ ረሱሉን አለይሂ ሰላም ችግር ነው ያለው 9 ቤት የቤቶች አንጣ ስትባል 9 ቦታ አንዲቱ ቦታ ራሱ ታስቸግረሃል እዚህ ላይ አላህ Subhanahu Wa Ta'ala ያው ቁርአን ላይ ያወርድ ነው አዩሃ ነብዩ አንተ ያላህ ነብይ ላቸው ቁል ለአዝዋጅክ ለባለቤቶችህ እንዲህ በላቸው إن كنتن تريدن الحياة الدنيا وزينتها የዱንያን ህይወትና የዱንያን ጌጥ ከሆነ የምትፈልጉት
فتعالينا نبلاችሁ أمتعكنا أتقماችኋለሁ وأسرحكن سراحا جميلا ያው የምትፈልጉትን ዱንያ ሰጥቼ ጥሩ የሆነ ተስሪህ አደርጋችኋለሁ ብለ ንገራቸው የተኺር ይባል وإن كنتن تريدن الله ورسوله والدار الآخرة اللهنا يا الله ملائكتኛ ከሆነ የምትፈልጉት የመጨረሻ አገርን ከሆነ ደግሞ የምትፈልጉት فإن الله أعد للمحسنات منكن أجرا عظيما ከናንተ መልካም ለምትሰራ ትልቅ ምንዳ አዘጋጅቶላችኋል ብለ አስመርጣቸው ሚል አላህ Subhanahu Wa Ta'ala አወረደ እንግዲህ ዱንያ ከሆነ የምትፈልጉት የፈለጋችሁትን እሰጣችኋለሁ እሱን ይዛችሁ ወደ መሄጃችሁ እኔ አላህንና እኔን ጀነትን ከሆነ የምትፈልጉት አላህ Subhanahu Wa Ta'ala መልካም ለሚሰራ ከናንተ ትልቅ ምንዳ አዘጋጅቶላችኋል ሚለው ሲወር فبدأ بعائشة رضي الله عنها عائشة አንተሩ ረሱል አለይሂ ሰላም ጠራት የአይሻ እኔ የሆነ ነገር ልነግርሽ ነው ልልሽ ነው ሳትቸኩይ በተሰባ ማክረሽ አስበሽ መልስ እንድትሰጪ እመክርሻለሁ የልጅነት ይዞሽ ወይ ደግሞ ገና ሳታስቢ መልስ እንዳትሰጪ በተሰብም ማማክረሽ አንቺም አስበሽ መልስ መስጠት ትችያለሽ አሏትና ምንድነው የሚሉኝ ስትል ይሄንን አሏት ዱንያ ከፈለግሽ ሰጥሻለሁ ፈለግሽውን ወሰረፈክ አላህንና ረሱሉን ዳረል አኺራን ከሆነ የምትፈልጊው አላህ Subhanahu Wa Ta'ala ያዘጋጀላችሁ እጥፍ ድርብ አጅር አላችሁ في هذا استاذن አወይ በዚህ ዙሪያ አቡበክርንና ዑመርም እናቴንና አባቴን ላማክር اختار الله ورسوله والدار الاخره እኔ ይሄ ለውይ ለምክክር አላቀርበውም ጉዳዩ አይሻ ረዲየላሁ ዐንሃ ማአና እምራ ካን صغيره ረሱል አለይሂ ሰላቱ ወሰለም ሲሞቱ ያው 20 ዓመት አልሞሉም አይሻ 18 ዓመታቸው በ18 ዓመት ነው ረሱል አለይሂ ሰላቱ ወሰለም አይሻን ተዋቸው ስለዚህ اختارت الله ورسوله والدار الاخره ثم تبعها سائر امهات المؤمنين ለሌሎችም ይሄንን መረጡ በዚህ ዙሪያኛ አንደራደርም አሉ صبرن طيب ከዛም አላህ Subhanahu Wa Ta'ala ጃዛሁን ይሄን አላህን ረሱሉን ዳረል አኺራን ስለመረጡ አላህ Subhanahu Wa Ta'ala لا يحل لك النساء من بعد ولا أن تبدل بهن من أزواج ولو أعجبك حسنهم አላህን መርጠው አንተን መርጠው ዳረል አኺራ የመረጡ ሚስቶችህን ልትቀይርም አይገባህም ሌላም ልታገባ አይገባህም እነሱ አንተን እንደመረጡ አንተም እነሱን መምረጥ አለብህ ሚል ሙጃዛ አላህ Subhanahu Wa Ta'ala አወረደላቸው ይላል በአሐድ ተፋሲር ባንዳንዱ ቱርጂ ያለው ይተአخራል ከዛ ሚል አለ አየን ካን الامر وكان من شرفهن شرف شريفات ከመሆናቸው የተነሳ ونبلهن انهن آثرن الله ورسوله ምርጥ ከመሆናቸውና የተከበሩ ከመሆናቸው የተነሳ አላህንና ረሱሉን መረጡ ولم تمل واحدة منهن إلى اختيار الدنيا كذتين كل عندتم بتون دنيا وده ممرد التذنبلم إلال وكذلك لم يقع منهن ما يقع بين الضرائر مع كثرتهن إلا شيء يسير من بعدهن حسب اقتضاء البشرية ضرائر مالك دقمو انجدي عندي سو كاندي مست بلاي كاقبا هلت سوس عندي تلاندي ضرات بلال باربين ضرات بمارنا من البلال ጣውንት ይላል ከበድ ያለ አማርኛ ነው አማርኛው ጣውንት ስለዚህ ይሄ ረሱልና እነሱ መካከል አለይሂ ሰላቱ ወሰለም አንድ ጊዜ ብቻ ነው የተከሰተው በኒሃያ اخترنا الله ورسوله والدار الاخره እርስ በርሳቸው መብዛታቸው ጋር ጣውንቶች እንደሚጣሉት አይነት ጥል አልተከሰተም እነሱ መሃል አንድ ጊዜ ብቻ ነው የተከሰተው ያም ሰው ስለሆኑ ይላል እንጨርስና هنرس እናቆማለን ኢንሻአላህ ሰዓት ስለደረሰ ثم عتب الله عليه الله سبحانه وتعالى وقسى ورد فلم يعدن له مرة أخرى لو لتنيا ጊዜ አልተመለሱም ወደዛ አይነት ጸባይ ይላል وهو الذي ذكره الله في سورة التحريم بقوله يا أيها النبي لما تحرم ما أحل الله لك إلى تمام الآية الخامسة አምስት አኛው አንቀጽ እስከሚያልቅ ድረስ ይላል ስለዚህ እዛ ላይ እንግዲህ አላህ Subhanahu Wa Ta'ala ረሱሉን አለይሂ ሰላቱ ወሰለም አተባ
በዛ የተነሳ እነሱም ደግመውም አልደገሙትም እና አይሸን ሀኒአ ነበር የሚኖሩት በጣም ጥሩ አይነት ኑሮ ነበር ይላል واخيرا ارى መጨረሻ ላይ ይላል እንግዲህ ስለ ተዓዱድ الزوجات ስለሆነ የጻፉት انه لا حاجه الى البحث في موضوع مبدا تعدد الزوجات ሚስቶች እንዴት ይበዛሉ በሚለው ርዕስ ዙሪያ بحث ማድረግ አያስፈልግም ነው የምለው ነው ምክንያቱም ረሱሉ አለይሂ ሰላቱ ሰላም ብዙ እንዳገቡ አግራዶችና ዒለል ሒከሞችን ተናግረዋል ከዚህ በላይ بحث ብትናገርም የሚጠቅማቸው ነገር ስላላደለ ለሙዓሪዶቹ بحث አይገባውም ነው የሚለው فمن نظر في حياة سكان أوروبا الذين يصدر منهم النكير الشديد على هذا المبدأ እንግዲህ አውሮፓ ነው በአብዛኛው تعدد الزوجات الانكار የሚያደርጉት የነሱ ኑሮ ያየሰው ይላል አውሮፓ ሄደ ከሆነ ونظر الى ما يقاسون من الشقاوة والمرارة አገራቸው ላይ የሚያሳልፉትንና የሚኖሩበትን ከምሬትና ከድለቢስነት የሚያሳልፉትንና የሚኖሩበትን ያየ ይላል وما يأتون من الفضائح والجرائم الشنيعة وما يواجهون من البلايا والقلاقل لانحرافهم عن هذا المبدأ كفى له ذلك عن البحث والاستدلال أنت بحث حول تعدد الزوجات بحث كمارك كمصحف أوروبا ندهينهم اندت እንደሚኖሩ والله كبهيما በታች ነው የሚኖሩት ሰዎች ሰልጥነዋል ብለው ይናገራሉ እነሱ የሚኖሩት ግን حتى القساوسة ያጀበ النصارى كسيس ማግባት ባህታውነት አለ በእነሱ አልታዘዙም ዲናቸው የለም ግን ፍጥራን ስለፈለጉት ሰው ያገባል ወንድም ሆነ የሚል ለልመርአ ወልመርአ ተሚል ኢላ الرجل ይሄ ሱነቱላህ ቢልከውን ወንድና ሴት ይፋለጋሉ ስለሚፋለጉ አላህ Subhanahu Wa Ta'ala ሐላል መንገድ አስቀምጦ እያለ ባህታውያንን ብለው ይቆርቡና ይገባሉ بتكتاتلو الشذوذ الجنسي لا حصر له اكرمكم الله ሴት አናገባም ማግባት አይቻልም ይላሉ ካገባም አንዲት ያችንን ከፈታ ሌላ يأتون الرجال ከኒሳህ والله يأتون الرجال ሻዋ አለባቸው ሻዋ ስላለ ሃይማኖታቸው ያላዘዛቸው ራሳቸው የፈለሰፉት ነገር ስለሆነ ሴት ማግባት አይቻልም ብለው ወንድ ይገናኛሉ ይሄ الحيوان لا يركب على الحيوان اخره ወንድና ወንድ አይገናኙም በሐይዋን ደረጃ ስለዚህ تعدد الزوجات ውስጥ بحث ማድረግ አያስፈልግም የአውሮፓ ኑሮ ማየት ይሄ መብደእ ሳሚ ለመሆኑ የሚበቃ ለመሆኑ እሱነሱን ማየት ይበቃል ይላል فحياتهم اصدق شاهد على عدالة هذا المبدأ تعدد الزوجات የሚበቃና ፍትሃዊ ለመሆኑ የአውሮፓዎች ህይወት በጣም እውነተኛ የሆነ መስካሪ ነው ይላል وان في ذلك لعبرة لاولي الابصار ابصار ላላቸው ሰዎች መገሰጫና መመከሪያ አለ ስለዚህ አንዳንድ ሹብሃዎች ሲለቀቁ ያሸባል አብዛኛውን እኔም መመክረው አትስሙ ነው ሹብሃ ነገር አታንብቡም አትስሙ ምክንያቱም الشبهه خطافه ይላሉ ዑለሞቻችን والقلوب ضعيفه አንድ ሹብሃ ተሰማ ሹብሃ ያስመስልብሃል እንደገና ቀልቦች ደግሞ ደካሞች ናቸው አዲስ ነገር በሰማ ቁጥር ጥሩ ሊመስል ይችላል ስለዚህ الاعتصام بالكتاب والسنه هو الحل الوحيد نسال الله ان يوفقنا لما فيه الخير والصلاح صلى الله وسلم على نبينا محمد وعلى اله